ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልኩ እንደተለመደው ተወዳጁን ድራማ ለልጄ ድራማን ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። መልካም ቆይታ። የሲናን እናት ሲናን አባቱን እንደመረጠና ከሱ ጋር መኖር እንደፈለገ ከነገራት በኋላ ልቧ ተሰብሮ ወደምትወደው ወደ መጠጥ ቤት ተመልሳ ሄዳለች። የሚጠጣ ነገር ትኩስ ነገር ብታዝም ከሷ ፊት ለፊት የሚመለከታት አንድ ሰውም መጠጥ እንድትይዝ ይጋብዛታል። በመጨረሻም ስትግደረደር ከቆየች በኋላ የተሰበረው ልቧን ለመጠገን መጠጡንም መጎንጨት ትጀምራለች። እየሰከረችም ነው። ለሰውየውና እንዲሁም ደግሞ ላስተናጋጁ እየተናገረች ታውቃላችሁ፣ አባቴ ከዚህ ቀደም እኔን በፍጹም ወዶኝ አያውቅም። ምናልባት እናቴ ትንሽ ትወደኝ ይሆናል። ልጄ ደግሞ አዎ፣ በዚህ ዓለም ላይ ያለኝ ብቸኛ ቅርሴ ልጄ ነው። በሚያሳዝን ሁኔታ ይገርማቸዋል ሰዎች፣ እሱም በፍጹም አይወደኝም። ይገርማቸዋል። እኔ ደግሞ ሁሉንም እወዳቸዋለሁ። አዎ እወዳቸዋለሁ። የሚያሳዝነው ደግሞ የቀድሞ ባለቤቴን በጣም ነው። እኔ የምልህ ግን አንተ ሰው ከጎኔ የተቀመጥከው መጠጥ እየጋበዝከኝ ያለኸው ከዚህ ቀደም በፍቅር ወድቀህ ታውቃለህ? ስለ ፍቅር የምታውቀው ነገር አለ? ይገርምሻል እመቤቴ፣ እኔ በፍቅር በመሸ ቁጥር በፍቅር ወድቃለሁ። ሁል ጊዜ ማታ ማታ በፍቅር የምወድቅ ሰው ነኝ። ይገርምሻል። አስተናጋጁና እንዲሁም ደግሞ እሷም ትስቃለች። በጣም ደስ ይላል። እባክህ በመጨረሻም ብርጭቆ ላይ የቀረው መጠጥ ጭልጥ አድርጋ ጨርሳ አንድ ጊዜ እባክህ አንድ ጨምርልኝ። የኔ እመቤት አይበቃሽም? ምን ሆነሃል አንተ አስተናጋጅ? ምሽት እኮ ገና መጀመሩ ነው አይደለም እንዴ? እያለችም እንደ መንገዳገድ ስትል የጋበዛት ሰውም ጠጋ እያለ እጇን ያዝ ያረጋታል። እጇንም እየመነጨቀች ታስጥለዋለች። ቅር ካላለሽ የኔ ውድ ይህንን መጠጥ እኔ ቤት ሄደን እየተጎነጨን ጥሩ ምሽት ማሳለፍ እንችላለን። ይኸውልህ እኔ ጠጥቼ ሰክሬ ሊሆን ይችላል፣ ነገር ግን የማጣጥመው ያጣሁ እንዳይመስልህ። ራሴን አውቃለሁ። ራሴን አልሳትኩም። እሺ። በዚህ መሀልም ስልኳ ይጠራል። ስልኳንም እየተንገዳገደ ታነሳለች። ሄሎ የኔ ውድ እንዴት ነህ? እባክህ ልጄ እንዴት ነህ? እማዬ ምን ሆንሻል? ድምፅሽ ተቀይሯል። ምን እያደረግሽ ነው ያለሽው? ምንም እያደረግኩ አይደለም ልጄ። አንተ ራስህ ምን እያደረግክ ነው? እባክህ የት ሆነህ ነው? መቼም በጣም ደስ ብሎሃል አይደለም? ከአባትህና እንዲሁም ደግሞ ከአይሴጉል ጋር ሆነህ። ይገርምሃል፣ እኔም በጣም ዘና እያልኩ ነው ያለሁት ልጄ ሲናን እያለችም ስቅስቅ ብላ ታለቅሳለች። ነገር ግን ልጄ ልቤን ሰብረዋል። አዎ ልቤን ሰብረዋል ልጄ። እማዬ። በመጨረሻም ሲናን ዞር እያለ አባቱን ይመለከታል። አባዬ። አቤት የኔ ልጅ ምንድን ነው? እማዬ ጥሩ ሁኔታ ላይ ያለች አይመስለኝም አባዬ። እያለቀሰች ነው ያለችው አሁን። ወይ ፈጣሪ፣ ወይ ደግሞ ምን አድርጋ ይሆን? ቤጉን ደህና ነሽ ወይ? ደህና ነኝ እባክህ። ይገርማል፣ በጣም ግራ ተጋብቻለሁ። እውነቱን ለመናገር በጣም አስቀያሚና አስጠሊ ሴት እንደሆንኩ እየተሰማኝ ነው። ምንም ደስ የሚል ነገር የለኝም በህይወቴ። በጣም ደክሞኛል፣ ራሴን እያመመኝ ነው። በጣም ጠጥቻለሁ። አሁን እንደዚህ አስቀያሚ እንደሆንኩ ነው የሚሰማኝ። ይገባችኋል ወይ? በምልክትም ላይ ሲጉል መጠጥ እንደጠጣችና ችግር ውስጥ እንዳለች ፓይራዝም ይነግራታል። ሲናን ግራ እየገባው ምንድነው እያለች ያለችው? አባዬ ምንድነው እየተካሄደ ያለው? እማዬ ምን ሆናለች? ልጄ ምንም ችግር የለም፣ ተረጋጋ ሲናን። ይኸውልሽ እየሰማሽ ነው ቤጉን? የት ነው ያለሽው? መጥቼ ወስድሻለሁ። በቃ እኔ አሁን የት መሰለህ ያለሁት? የት ነው ያለው? ጥልቅ አዎ ሲኦል ውስጥ ነው ያለሁት። ጥልቅ ውስጥ ነው ያለሁት፣ ወይም ደግሞ ዳመና ላይ ያለሁ ይመስለኛል። ይገርማል። አላውቅም እያለች እየተንገዳገደች ስልኩም ይወርቅባታል። አስተናጋጁም ደህና ነሽ እመቤቴ? ሄሎ ቤጉን እየሰማሽ ነው ወይ? የት ነው ያለሽው? ሄሎ አባዬ እናቴ ደህና ነች? ቤጉን አይሰማም ወይ? አስተናጋጁም ስልኩን አንስቶ ሄሎ ይሰማኛል። የቅርብ ሰው ነህ? የቀድሞ ፍቅረኛዋ ነኝ። አዎ ባር ውስጥ ነው ያለችው፣ የሌስ ባር ውስጥ እዛ ነች ያለችው። መንገድ ቁጥር 4 እዛ ነው። በጣም ጥሩ አመሰግናለሁ ወንድሜ፣ በፍጥነት ደርሳለሁ ቦታው ላይ። ስልኩ ከተዘጋ በኋላ ፖይራዝ ይናገራል። አይሴጉል እባክሽ ይቅርታ፣ በጣም ይቅርታ። ከልጄ ጋር ወደ ቤት እንድትሄዱ እፈልጋለሁ። በፍጹም እንደዚህ መሆን የለበትም። እዛ ያለችበት ቦታ ሄጄ እርዳታ ያስፈልጋታል። ቤጉን ጋር መሄድ ይኖርብኛል። ወደ ቤቷ መውሰድ ይኖርብኛል። ጥሩ ቦታ አይደለም ያለችው። አባዬ እኔም አብሬ መምጣት እፈልጋለሁ። አይሆንም የኔ ልጅ፣ ከአይሴጉል ጋር ሆነ እባክህ። እኔ በፍጥነት እመጣለሁ። በጣም ጥሩ በቃ እኛ እንሄዳለን። በሌላ በኩል ባህር መረጃዎቹ ሁሉ እየተላለፉ ወደ ህግ አካል እየደረሱ፣ በዚህም በጣም ተጨንቆ ባለበት አንድ መረጃ እጁ ላይ ገብቷል። ሴማ ከዚህ ጋር ግንኙነት እንዳላት ብቻውንም እያወራ ነው። በእውነት ተስፋ አረጋለሁ። ሴማ እጅሽ አይኖርበትም። በፍጹም መሆን የለበትም። ውሸት ነው። በዚህ መሀልም ስልክ ይደወልለታል። የደወለችውም ሴማ ነበረች። ስልኩንም አንስቶ ሄሎ ደህና መሽ ወይ? ይገርምሻል ልደውልሽ ስል ደወልሽ። ይኸውልህ ለማንኛውም ነገ መገናኘት እንችላለን። ከዚህ በተጨማሪ ከሰዎች ጋር አብረህ ብትመጣ ደስ ይለኛል። ሁሉም ቢገኝ እጠብቃችኋለሁ። በእርግጠኝነት እንገናኛለን። ይኸውልሽ አዎ ነገ እንገናኛለን። ደህና ደሪ። እጇ ላይ ይዛ የነበረው መጋዘን ውስጥ ፖይራዝ ሳዳርቲንን ደብድቦ ሲሄድ የሚያሳየው ፎቶ ነበረ። በሌላ በኩል ምሽቱ እየገፋ አስተናጋጁን እየለመነች ቤጉንም አንድ ብርጭቆ ይበቃኛል እባክህ። ምን ሆናችኋል ሰዎች? አንድ ብርጭቆ እኮ እያልኩ ነው። በቦታው ላይም ፖይራዝ ይደርሳል። ቤጉን
ልንሄድ ነው አሁን በቃ ልንሄድ ነው፣ ወደ ቤት ልንሄድ ነው፣ ዞር በል ብያለሁ ልቀቀኝ እያለችም ዞር ብላ ስትመለከት እሱ መሆኑን ካየች በኋላ ትስቃለች። ቆይ ለምንድነው እንደዚህ የምትሆኚው? ለምንድነው እንደዚህ የምታደርጊው? አስፈላጊ ነው ብለሽ ታስቢያለሽ እንደዚህ ማድረጉ? እስኪ ራስሽን ተመልከች፣ ምን እንዳደረግሽ ተመልከች። ይገርምሃል እኔ ደስ የሚል ሻይ ነበር የፈለግኩት እዚህ ቤት ስመጣ። በጣም ጥሩ በጣም ጥሩ እንሂድ በቃ ለማንኛውም እንሂድ እባክሽ። ወዴት ነው የምንሄደው? ወደ ቤት ነዋ። በዚህ ሰዓት ወዴት ይኬዳል ቤጉን? እኔ በፍጹም ወደ ቤት መሄድ አልፈልግም። ማንንም ሰው ማየት አልፈልግም። ይገባሃል? አባቴንም እናቴንም ማየት አልፈልግም እያለችም በመጨረሻ እሱን ታቅፈዋለች። አዎ እንደውም መሄድ የምፈልገው ወደ ሆቴል ነው። ሆቴል ውሰደኝ በቃ እንሂድ በቃ ተነሽ ተነሽ። እየደጋገፈም ይወስዳታል። እኔ የምልህ ግን ታስታውሳለህ ከዚህ ቀደም ይህንና ያንተ የጫጉላ ሽርሽር የሄድንበት ሆቴል? ምን እያወራሽ ነው ያለሽው እባክሽ? ታክሲ ካስቆመ በኋላም ይናገራል። ይኸውልሽ ቤጉን እዚህ ታክሲ ውስጥ ትገቢያለሽ፣ ከዛ እሱ ቀጥታ ወደ አንቺ ቤት ይወስድሻል። አይሆንም ብያለሁ። እኔ እዛ ቤት ውስጥ መግባት አልፈልግም፣ ነግሬያለሁ። ከዚህ በተጨማሪ አንተንም አልፈልግም። ራሴን መንከባከብ አያቅተኝም። እንዳልሽ ይሆናል። በቃ ተረጋጊ ተረጋጊ። ወደ ቤት አይደለም አይደል መሄድ የምትፈልጊው? በቃ ሌላ ጋር ወስድሻለሁ። ግቢ አሁን ወደ ታክሲ። በመጨረሻም ወደ እሱ ቤት ከወሰዳት በኋላ ከታክሲ ውስጥም ታቅፎ ያወርዳታል። እንደምንም ብሎ ፖይራስ ደረጃውን ታቅፎ ካወጣ በኋላ በሩንም ሲናን ይከፍታል። እየደነገጠ ሲናን ይናገራል። ምን ሆነሻል እማዬ? ምንድነው የሆንሽው? አይሴጉልም እየተራዳች እየደገፈች ትናገራለች። ምንም አልሆነችም ሲናን፣ እናትህ ምንም አልሆነችም። መድኃኒት ወስዳ ነበረ። ትንሽ መድኃኒቱ ከበድ ብሏል ነው። አይዞ ምንም አልሆነች እናት። በስካር መንፈስ ሆና አይሴጉልን እየተመለከተች አይሴጉል በእርግጠኝነት በጣም ደስተኛ እንደሆንሽ አሁን ይሰማኛል። እባክሽ ወሬውን ተወይና ዝም በይና ወደ ክፍልሽ ግቢ እባክሽ። ቤጉን አልጋው ላይ እያስተኛት እንዳለ አንገቱንም እቅፍ እያደረገች ቤጉን ግራ ታጋባዋለች። ይገርማል። ልክ እንደ በፊቱ ነው። አሁንም ጠረንህ ልክ እንደ በፊቱ እያለች ስትናገር አይሴጉልም ዝም ብላ ትመለከታለች። ጭንቅላቷ መስራት አቁሟል። በቃ ለዛ ነው እያለ ይናገራል። ልጄ ሲናን እያለችም ትጣራለች። መጀመሪያ ከገባሽበት እንቅልፍ ውስጥ ንቂ፣ ከዛ በኋላ ልጅሽ ሲናን ይመጣል ብሎ ተናዶ ፖይራዝም መብራቱን አጥፍቶባት ጥለዋት ይወጣሉ። አይሴጉልም ግራ እየተጋባች እኔ ምልህ ምን ልናደርግ ነው አሁን? እኔ ምን አውቃለሁ ብለሽ ነው? ምን እንደመጣብኝ ምን አውቃለሁ? እኔ ምልህ ከዚህ ቤት ልሄድ እንዴ? እኔ ምን እያልሽን ያለሽው ደግሞ አይሴጉል? ለምንድነው እሱ የምትሄጂው ከዚህ ቤት? እና ምን እናደርጋለን? ወይም ደግሞ አንተ መሄድ ይኖርብሃል። እኔና እሷ ቤጉን ጥሩ የሆነ ቁርስ እንበላለን፣ ከዛ በኋላ ትመጣለህ። ይኸውልሽ አይሴጉል በጣም ይቅርታ አድርጊልኝ። በእውነት ወደ ቤት ልወስዳት አልቻልኩም። የት መውሰድ እንዳለብኝ ግራ ሲገባኝ ነው ቀጥታ ወደዚህ ይዣት የመጣሁት። ትክክል ነህ። እንደዛ ነው ማድረግ የነበረብህ። እኔ የምልሽ አይሴጉል ተናድሽብኛል እንዲህ ባደረግኩት ነገር? በፍጹም አልተናደድኩም። እውነቱን ተናገሪ። አልተናደድኩም አልኩህ እኮ። ነገር ግን ግራ እያጋባኝ ነው። እንዴት ነው የምንኖረው እኔ እናንተ ወደፊት? በጣም የሰለቸ ነገር እኮ ነው። አየሽ ተናደሻል ማለት ነው። አልተናደድኩም አልኩህ። አንተ ደግሞ ይኸውልህ በቃ እኔ መሄድ ይኖርብኛል። ነገ እመጣለሁ በቃ ብላ በመጨረሻ ቦርሳዋን ይዛ አይሴጉልም ጥላው ትሄዳለች። በመጨረሻም ወደ ቤተሰቧ ጋር ቤጉን ጋር ይደውላል። ለእናትና ለአባቷ እንዳያስቡ ይነግራቸዋል። ልጁ ጋርም እንደቀረበ ይኸውልህ ሲናን የኔ ልጅ ምንም መጨነቅ የለብህም፣ ሁሉ ነገር ሰላም ነው። እናትህ ደህና ነች። እርግጠኛ ነህ አባዬ? አዎ እርግጠኛ ነኝ። ከዚህ በተጨማሪ አይሴጉልም ብትሆን ነግርሃለች አይደለም? መድኃኒት ወስዳ ነበረ። ለዛ ነው ትንሽ ከበድ ስላላት ብቻ ነው እናትህ። እኔ የምለው አባዬ እማዬ እንደዚህ እየሆነች ያለችው መድኃኒት የወሰደችው በእኔ ምክንያት ይመስላል እንዴ? በእኔ ተናዳ ነው? በፍጹም በአንተ አይደለም የኔ ልጅ። አንተ እንዴት ታናዳታለህ? በፍጹም አታናዳትም። ትንሽ ሆዷን አሟት ነበር ለዛ ነው። በነጋታው ጠዋትም አባትና ልጅ እየተነጋገሩ ነው። ይኸውልህ ሲናን ትናንትና ማታ ስለተፈጠረው ነገር እርሳው እሺ? ምንም ችግር የለም እረሳዋለሁ አባዬ። አዎ አልተፈጠረም እሺ አትጨነቅ። በሌላ በኩል የሲናን እናት ራሷን አሸት እያደረገች ብቅ ትላለች። ቤጉንም ትናገራለች። ፓይራስ ለምንድነው እሱ እዚህ የተገኘሁት? እኔ እናንተ ቤት ምን እሰራለሁ? ሲናንም ይናገራል። እማዬ ደህና ነሽ አሁን? እማዬ ትንሽ ሆድሽን አሞሽ ነበረ፣ መድኃኒት ወስደሽ አልነበረ? ለዛ ነው እያለ ጠቀስ ያደርጋታል። ልጁ እንዳያየው ካደረገ በኋላ መጠጥ እንደጠጣችና የተፈጠረውን ነገር አሁንም በምልክት ይጠቁማታል። ቤጉንም በራሷ በጣም ታዝናለች። አዎ እንደዛ ነው ቤጉን፣ ትንሽ መድኃኒት ነገር ወስደሽ ነበረ። በዚህ መሀልም ሴማ ፓይራስ ጋር ትደውለታለች። ስልኩንም አንስቶ አቤት ባህር፣ ያው እሱ ጋር ስብሰባ አለን ዛሬ እንድንገናኝ ተቀጣጥረናል። አንተም ብትገኝ ደስ ይለኛል። ለምንድን ነበረ ስብሰባው? በጣም ወሳኝ የሆነ ስብሰባ ነው ፖይራስ፣ የህይወትና የሞት ጉዳይ ነው። አዎ አሁኑኑ ብትመጣ ይሻልሃል። በተመሳሳይ ለአይሴጉልም ትደውልላትና መረጃውን ትነግራታለች። በመጨረሻም ሁሉም ሰው ከባህር ጋር አብረው የሚሰሩ እነ ሴማን ጨምሮ ፖይራስ እንዲሁም ደግሞ ልጁ ሁሉም ቦታው ላይ ይገኛል፣ ይሰበሰባሉ። ከላይ ሆኖ ወደ ታች ባህርም ይመለከታቸዋል። ሴማም ቀደም ብላ ትናገራለች። ባህር እንግዲህ ተጠርጣሪውን ሰው ያንተን መረጃ አሳልፎ እየሰጠብህ ያለውን ሰው አላገኘውም አይደለ? አዎ አላገኘሁትም። እስከ ዛሬ አላገኘሁትም ነበር፣ አሁን ግን አግኝቼዋለሁ ብሎ ሲናገር ሁሉም እርስ በርሶ እየተያየ ይደናገጣሉ። በይ እስኪ ንገሪኝ ሴማ፣ አሁን ደግሞ ማንን ተወቃሽ ልታረጊን ያሰብሽው? እያለ ይጠይቃታል። ምን እያልክን ያለው? የሁላችሁ ሰዎች አሁን በህግ አካላቶች የኛ ጉዳይ ተይዟል። በድርጅታችን ስም ፍርድ ቤት ይዞታል ጉዳያችንን። እንዲሁም ምርመራ ጀምረዋል። እኛ ላይ ምርመራ የተጀመረው በማን ችግር እንደሆነ ታውቃላችሁ? እያለ ሴማ ላይ እጁን ጣቱን ይቀስራል። አዎ
እሷ ኮምፒውተር ውስጥ በተገኙ ዶክመንቶች ምክንያት መረጃዎች እንዳለ የወጡት ከአንቺ ጋር ነው። እሱን ተንተርሰው ነው ክስ የመሰረቱት። አሁን የኛ እያንዳንዱ መረጃ ጠበቃ እጅ ገብቷል። ሳዳርቲንም ግራ ይጋባል። ምን እያልክን ያለው ጌታዬ? ከፖሊስ ጣቢያ ነው ይህን ነገር መረጃውን የነገሩኝ። ስለዚህ ሴማ እያንዳንዱን ነገር ለዛፋር አሳልፋ ሰጥታለች ማለት ነው፣ ተናግራለች። ለዚህም $500,000 አግኝታለች። ተከፍሏታል። ወደ አካውንቷ ገቢ ተደርጓል። አልገባኝም። እኔ መረጃ አሳልፍ የምሸጠው? በእውነት እላለሁ አባዬ የሆነ ችግር ይኖራል። የተሳሳተ ነገር ነው የሚሆነው። በፍጹም እንደዚህ አታረግም። እሷ ተናገሪ። አንቺ ምንድነው እሱ? የተፈጠረውን ነገር አብራርተሽ ተናገሪ። ተሳስቷል፣ የሆነ ነገር የተሳሳተ ነገር ይኖራ ብለሽ ተናገሪ። ሴማም ግራ ትጋባለች። ቆይ ምን እያልክን ያለው ባህር? የምን ገንዘብ ነው የምታወራው? የምን ዶላር ነው የምታወራው? ይኸውልሽ አንቺ እያለ አፈንጫዋ ላይ መረጃውን ደረሰኙን ይወረውርላታል። ሳዳርቲንም መሬት ላይ የተወረወረውን መረጃ ማየት ይጀምራል። ይገርማችኋል፣ በአንድ ምሽት ነው ከድርጅት ነው ገንዘቡ ገቢ የተደረገላት። እኔ በፍጹም እንደዚህ አይነት የክህደት ነገር አላደርግም ባህር። ሁሉም እየተቀባበለ የገባውን ገንዘብ የሚያሳየውን መረጃ ወረቀት ይመለከቱታል። ሁሉም ግራ ይጋባል። በፍጹም ይሄ ነገር የተሳሳተ ነው የሚሆነው። ምናልባት የሆነ ሰው ወጥመድ አጥምዶብን ሊሆን ይችላል። ሴማ እኮ የኛ ሰው ነች። በፍጹም እንደዚህ አይነት ነገር አታደርግም እያሉ ይከራከራሉ። ለማንኛውም ተረጋጉ ሰዎች እያለ ባህር ይናገራል። ምክንያቱም ይህንን ነገር ለመወያየት በጣም ረጅም ጊዜ ይኖረናል። እስር ቤት ውስጥ ስንገባ ሰፊ ጊዜ ይኖረናል። ሁላችሁም ትገባላችሁ ወደ እስር ቤት ከኔ ጋር። ይኸውልህ ባህር እመነኝ እልሃለሁ፣ በእውነት እኔ በፍጹም እንደዚህ አይነት ነገር አላደርግም። እንዴት እንደዚህ አደርጋለሁ ብለህ ትጠረጥረኛለህ? በእርግጠኝነት የሆነ ሰው እኔን ወጥመድ ውስጥ መክተት የሚወድ ሰው አለ። እሱ ነው እንደዚህ አይነት ነገር ያደረገብኝ እያለ ዞር እያለችም ፖይራዝን ትመለከተዋለች። ምን አይነት ወጥመድ ነው ባክሽ? ንገሪኛ፣ አስረጅኝ እስኪ። ምን አይነት ወጥመድ ሊያጠምዱብሽ ይችላል? ከዚህ በተጨማሪ ወጥመዱንስ ማነው አንቺ ላይ ያጠመደብሽ? ተንፍሽ፣ ተናገሪያ። ማንን ተወቃሽ ልታረጊ ነው? ፖይራዝ ላይ ነው ያፈጠጥሽው? እሱ ነው እያለ ባህር ይጠይቃል። እጇ ላይ የቀረውን በካሜራ የተቀረጸውን ምስል ፖይራዝ የዛን ቀን ምሽት አመልጦ ሲሄድ የሚያሳየውን ምስል ትሰጠዋለች። ምንድን ነው ደግሞ ይሄ? ንገሪኝ እስኪ። ከሙምታዝ ጋር አብሮ የሚሰራው ይኸውልህ ፖይራዝ ነው ባህር። የዚህን ጊዜ ፖይራዝ ፈገግ ይልባታል። ከትናንት ወዲያ ምሽት መጋዘን ውስጥ አብረው ነበሩ። እኔ ይዣችኋለሁ። ይህ ያመጣሽው መረጃ የሚያሳየው ፖይራዝ መኪና እየተጠቀመ እያሽከረከረ እንደሆነ ብቻ ነው የሚያሳየው። ይኸውልህ ይሄ መረጃ በሴኩሪቲ ካሜራ የተቀረጸ። የዛን ቀን ማታ ሳዳርቲን ሙምታዝን ይዞት ነበረ። ሙምታዝን ያተረፈው ሳዳርቲንን ጀርባው ላይ መጥቶ ፖይራዝ ነበር። ይኸውልህ ፖይራዝም ይናገራል። በጣም ይገርማል ሴማ፣ በእውነት በዚህ በካሜራ በተቀረጸ አንድ ፎቶ ብቻ እኔን ተወቃሽ ልታደርጊ ነው? ጥፋተኛ ልታደርጊ ነው? በጣም ጥሩ እሺ፣ ይሄ ያልሽው ነገር እውነት ሆነ እንበል። ነገር ግን እኔ ከአንቺ ኮምፒውተር ላይ መረጃ እንዴት ላገኝ እችላለሁ? ከአንቺ ኮምፒውተር ላይ መረጃ እንዴት እንዳገኘው እስኪ አብራሪልን፣ ንገሪን እስኪ እያለ ፖይራዝ ይጠይቃል። ሌላውን ተይው፣ $500,000 ወደ አንቺ አካውንት ምን ሊሰራ ገባ? ይህንንም አብራሪልን። አይደለም እንዴ ጌታዬ? ወይስ ደግሞ እኔ ነኝ ወደ አንቺ አካውንት ያንን ብር ያስገባሁት? ያን ያክል ገንዘብ አለኝ እንዴ ሰዎች? እኔ ይሄ ብቻ አይደለም። ለምንድነው እሱ የኔን ህይወት ላመሰቃቀለ ሰው የምሰራው? ንገሪኝ እስኪ። ከዚህ በተጨማሪ ለምንድነው እሱ ለማብዬ ነው አቶ ባህርን እንዲሁም ደግሞ የራሴን ህይወት ችግር ውስጥ የምከተው? እስር ቤት የምገባው ለምን ብዬ ነው? ንገሪኝ። እዚህን ጊዜ ሳፋርም ይናገራል። እኔ የምለው የሆነ ያደረግከው ነገር አለ እንዴ አንተ ሰው? ቫይራስ ንገረን እስኪ። የሆነ ነገር እያደረገ ያለው ማን እንደሆነ ግልጽ የሆነ ይመስለኛል ሳፋር እያለ ቫይራስም ይናገራል። የዚህን ጊዜ ሳፋር ሊደባደብ ሲል ጓደኛውም ያስቆመዋል። በመጨረሻ ዝም ካለ በኋላ ባህርም ይጠይቀዋል። ሳዳርቲን ሙምታዝን ልታገኘው ሄደ ነበር እንደዛን ቀን ምሽት? አዎ የሆነ መረጃ አገኛለሁ ከሱ ብዬ ይዤው ነበረ። እና በመጨረሻ ከሱ ያገኘው መረጃ አለ? ጌታዬ የሆነ ነገር ተናግሮ ነበረ። ነገር ግን እሱ የተናገረውን ነገር ለማመን ከብዶኛል። ተናገር አንተ። ምንድን የነገረ? ሳዳርቲን ተናገር። ሙምታዝ ምንድን የነገረ? መረጃውን እያሳለፈች የምትሰጠው ኦምራንም እየተቻኮለች ንገረው እንጂ ለአቶ ባህር ንገረው። ሳዳርቲን እውነቱን ተናገር እያለች ተቸኩላለች። ዝም ሲል ሳዳርቲን እሷ መናገር ትጀምራለች። አቶ ባህር ሴማነች፣ አዎ ሴማነች እንደዚህ እያደረገች ያለችው ብሎ ሙምታዝ የተናገረው እንደዛ ነው። ምን አልሽ አንቺ እያለች ሴማ ትደነግጣለች። በመጨረሻም ሳዳርቲንም ይናገራል። እሱ እንደተናገረው ከሆነ ሴማነች ነው ያለው። ሳፋርም ግራ ይጋባል። ምን አልክ አንተ? ሴማ እየተጨነቀ ትናገራለች። ውሸት ነው በእውነት እያንዳንዱ ነገር የተቀናበረ ነው። እኔ በፍጹም እንደዛ አላደርግም። ቫይራዝም ይናገራል። ነገር ግን መረጃዎች እንዳለ የሚያመለክቱት ወደ አንቺ ነው። እንግዲህ ሴማ እውነቱን መቀበል አለብሽ። ሳፋርም ይናደዳል። አንተ ቫይራስ ዝም በል ብያለሁ፣ አፍክን ዝጋ። ሴማ እንደዚህ አታደርግም። በድጋሚ መናገር ትጀምራለች። ትንጉል ትቀጥላለች። እንዴት እንደዚህ ታደርጊያለሽ ሴማ? የእኛን መረጃ አሳልፈሽ ለህግ አካላት እንዴት ትሸጭላቸዋለሽ? አቶ ባህርን እንዴት ትክጅዋለሽ? እንዴት አሳልፈሽ ትሰጪዋለሽ? ውሸት ነው እኮ እያልኳችሁ ነው። አፍሽን ለምንድነው ማዘጊው አንቺ? እኔ እንዴት እንደዚህ ያደርጋሉ? ለምንድነው እሱ ማታምኑኝ ሰዎች? እያለች ልታብድ ትደርሳለች ሴማ። ውሸት ነው እያልኳችሁ ነው ያለሁት። ባህርም ይናገራል። እኔ ቀድሜ ነግሬሽ ነበረ ሴማ፣
ሴማ እንዳትክጂኝ ብዬሽ ነበረ ደጋግሜ። አዎ ቀድሜ ተናግሬያለሁ፣ ነግሬሽ ነበረ ሴማ። በሽጉጥ ተኩሰሽ ልትገይኝ ትችያለሽ፣ መግደል ትችያለሽ። ነገር ግን በፍጹም እንዳትክጂኝ፣ ከጀርባዬ እንዳትወጊኝ ብዬሽ ነግሬሽ ነበረ፣ አስጠንቅቄሽ ነበር። እኔ በፍጹም እንደዛ አላደረኩም። ትንሽ ጊዜ ብቻ ስጠኝ። ይህንን ነገር ከጀርባችን ሆኖ ማን እያደረገው እንዳለ ማጣራት እችላለሁ፣ አገኘዋለሁ ውሸታው ማን እንደሆነ። ምንድነው እሱ የምታጣሪው? እባክሽ ከዚህ በኋላ ምን ታጣሪያለሽ? አሁን ሁላችንም እኮ አልቆልናል። ምን የምታጣሪው ነገር ይኖራል? እስር ቤት እንገባለን። ሳፋርም ይናገራል። ትንሽ ብንረጋጋ መልካም ነው አለቃዬ፣ ብንረጋጋ መልካም ነው። ተረጋጋ በቃ። በእውነት እልሃለሁ አለቃዬ፣ እኔ ያረጋግጥልሃለሁ። ሴማ እንደዚህ አታደርግም። ብትገላት ራሱ እንደዚህ አታረግም። እንደዚህ አትክደንም። ለገንዘብ ብላ እንደዚህ አታረግም። ሳፋርም ጓደኛውም ይናገራሉ። እሱ እንኳን የተናገራችሁት ነገር እውነት ነው። ለገንዘብ ብላ አይደለም ይሄን ያደረገችው፣ ለበቀል ብላ ነው። እኔን ለመበቀል ብላ ነው እንደዚህ ያደረገችው። ባህር ለምንድነው እሱም አትረዳኝ? እኔ በፍጹም አላደረኩም እያልኩ ነው ያለሁት። እኔ እንደዚህ እንዴት እንዳደረግ ለምንድነው የማታምነኝ? ከዚህ ቀደም አቶ ባህር ነበር የምትይኝ አይደለም? አሁን ባባ እያልሽኝ ያለሽው አይደለም? ከዚህ ቀደም እኔ ደግሞ አስረድቼሽ ነበር። ቀይ መስመሩ የት ጋር እንዳለ ነግሬሽ ነበር። ያን ቀይ መስመር አልፈሻል፣ አውቀሽ ነው ያለፍሽው። ለዛ ደግሞ ቅጣትሽን ታገኛለሽ፣ የእጅሽን ታገኛለሽ። ሳዳርቲንም ይናገራል። ምን እያልክ ነው ያለው ባባ? ምን ማለት ነው? አዎ ዋጋሽን ታገኛለሽ። ጓደኞችሽን አሁን ብትሰናበች መልካም ነው። ደህና ሁኑ በያቸው። ከዛ በኋላ አሰናብቷት፣ ወደ ሲኦል አሰናብቷት ብሎ ሲናገር ባህር ሶንጉልም እየደነገጠች እጇን ባፏ ትይዛለች። ግራ ይገባታል። ቤቱን በፍርሃትና በዝምታ ይዋጣል። ውድና የተከበራችሁ የቻናላችን ተከታታዮች ለልጄ ድራማ ይቀጥላል። ድራማውን እስከ መጨረሻው ድረስ ለመከታተል የደወል ምልክቱን መጫን፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።